የአብርሃም የይስሐቅ የእስራኤል አምላክ ኤሎሄ አብርሃም ኤሎሄ ይስሐቅ ኤሎሄ እስራኤል እናመሰግንሃለን እናከብርሃለን። አምላካችን ሆይ ዘመናትን ጌታ እግዚአብሔር አምላክ ሆይ የምትለውጥ ጊዜያት ሁሉ ያንተ የእጅ ሥራዎች የሆኑ ታላቅ አምላክ ዓመቱን በሰላምና በክብር አስጨርሰን ወደ ሌላ ዓመት ስታሸጋግረን ያለፈውን ወደ ኋላ ጌታ ተመልክተን አዲሱን ደግሞ ለመሻገር ለመጨበጥ እግዚአብሔር አምላካችን ሆይ በዓላማ በጸሎት ጉልበት አንተን ተስፋ በማድረግ ለምናደርገው ጉዞ ጌታ እግዚአብሔር አምላክ አእምሮአችንና ሥጋችን መንፈሳችን በክርስቶስ ኢየሱስ እየጠበቀ እንድታስጉዘን እንጸልያለን። አቤነዘር እግዚአብሔር ረድቶናል። ባለፈው ዓመት ረዳህን ጌታ ሆይ ሊያልቅ ጥቂት ቀን ብቻ ነው የቀረው፣ 3-4 ቀን። ከዚያ በኋላ አዲስ ዘመን ደግሞ በሕይወታችን ይመጣል። ዘመኑ አይደለም ጌታ በሕይወታችን ላይ ሥራ የሚሠራው አንተ ነህ። በሚመጣው ዘመን በእኛ ላይ በቤተሰብ ላይ በልጆች ላይ በጤንነታችን ላይ በኢኮኖሚያችን ላይ ታላቅ ሥራ እንድትሠራ እግዚአብሔር አምላካችን ሆይ እነሆ ጌታ ዘመኑን ላንተ አሳልፈን እንሰጥሃለን። ይህችም የቀረችውን ጥቂት ቀን እግዚአብሔር አምላካችን ሆይ ባርክልን፣ በሰላም አሻግረን፣ በድል አሻግረን። እግዚአብሔር ሆይ እስካሁን ስለረዳህን ተመስገን። በጌታ በኢየሱስ ክርስቶስ ስም ቅዱስ መንፈስ ያስተምረን፣ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። በሚዲያ የምትከታተሉ እግዚአብሔር ይባርካችሁ። በጣም እንወዳችኋለን። እግዚአብሔር ይመስገን። ሃሌሉያ። ጌታ ይባርካል በሉልኝ አጠገባችሁ ያለውን ሰው። ጌታ ይባርክሻል። አሜን። አቤንኤዘር እንደሰማችሁት ነው መልእክቱ ማለት ንባብ ክፍሉ። እስራኤላውያን ብዙ እስከ ዛሬ ድረስ የተቸገሩት በፍልስጤማውያን ምክንያት ነው። ፍልስጤማውያንን ለመርዳት ሲሉ ደግሞ በእነርሱ እምነት ውስጥ ያሉ እስላሞች ማለት ነው ያው እስራኤልን ይዋጋሉ። እስራኤልን የሚወድ የአረብ ሀገር አንድም የለም እና ምክንያታቸው አንድ ነው። እግዚአብሔር የመረጠው ሕዝብ ነው የእስራኤል ሕዝብ። ጌታ ኢየሱስ ክርስቶስ የተገኘው ከዛ ሕዝብ ነው። እስራኤልን ከምድረ ግብፅ ነው በተአምር ያወጣው። የእግዚአብሔር ሕዝብ ተብለው ይጠራሉ። እግዚአብሔር እንደፈለጋቸው ባይሆኑም አሁንም እግዚአብሔር ለነርሱ የመዳንን ቀን ለብቻቸው ደግሞ አዘጋጅቶላቸዋል። እግዚአብሔር ይመስገን። ስለዚህ ጌታ እስራኤላውያንን የሚጎበኝበት ትልቅ ወደፊት አለ ማለት ነው። የመጽሐፍ ቅዱስ ታሪካችን ሁሉ ተጠቃሎ ያለው በእስራኤል ምድር ላይ ነው። እግዚአብሔር ይመስገን። ታዲያ እነዚህ ፍልስጤማውያን በጣም ያስቸግሯቸው ነበር። ሁልጊዜ ይጣሏቸው ነበር። በዚህ ጊዜ የተሰበሰቡት በቃ ጸልይልን እባክህን በመከራ ውስጥ ነን ብለው ጣዖታትን እንተዋለን፣ ሌሎችን አማልክት አናመልክም ብለው ሳሙኤልን ለመኑት። በዚህ ጊዜ መስዋዕትን ለማቅረብ አምጡ ጠቦት ብሎ ጠቦት አርደው መስዋዕት ለእግዚአብሔር እያቀረቡ እያሉ ፍልስጤማውያን ታሪኩን በደንብ ብታነቡት ፍልስጤማውያን ይሄ ሁሉ ደስታ ይሄ ሁሉ እልልታ ምንድን ነው? እኛን ሊወጉ እየተማከሩ ነው ብለው ነው የተነሱባቸው። ጦርነቱን የቀሰቀሱት እነሱ ራሳቸው ናቸው። ባለፈው ከጋዛ ተነስተው እስራኤልን እንደተዋጉት ማለት ነው። ራሳቸው ባመጡት ራሳቸው መከራ ለሕዝባቸው አተረፉ። እዚህም ላይ ልክ እንደዛው ነው የሆነው። ሳሙኤል መስዋዕቱን አቀረበ፣ አሳረገ።
እግዚአብሔር አምላክ አንጎዳጎደ በፍልስጤማውያን ላይ በታላቅ ኃይል ተራባቸው። እግዚአብሔር ይመስገን። ከዛ በኋላ ሳይዘጋጁ ለጦርነት ተዘጋጅተው የመጡ ፍልስጤማውያን አሸነፏቸው፣ በእግዚአብሔር ኃይል ማለት ነው። ወገኖቼ እኛ ይህን ታሪክ ለማጥናት አይደለም የመጣ ነው። በሕይወታችን ውስጥ ስንመለከት ግን ይህን ያለፈውን እያለቀ ያለውን ዓመት እግዚአብሔር እንዴት አሻገረን ብለን ስናስብ የሰቆቃ ጊዜ ያሳለፍን፣ የመከራ ጊዜ ያሳለፍን ልንኖር እንችላለን። የኪሳራ ጊዜ፣ ብዙ ያልተከናወኑ ነገሮች፣ ጠብቀን ያላገኘናቸው ነገሮች ገጥመውን ሊሆን ይችላል። ነገር ግን እግዚአብሔር አምላክ አሻግሮናል። በድል ደግሞ የተሻገራችሁ ትኖራላችሁ። እግዚአብሔር ስለረዳችሁ ነው የተሻገራችሁት። ስለዚህ ይህን መልእክት ይዤ የመጣሁት እግዚአብሔር አምላክ ፍልስጤማውያንን እንደዛ አሸንፎ ለእስራኤላውያን ድል እንደሰጣቸው ለእኛም ደግሞ ለምእመናን በአንዱ ዘመን ላይ እግዚአብሔር አምላክ በደረሰብን ነገር ሁሉ ድል ሰጥቶ አሻግሮን ሌላውን ዓመት በሰላም እንድንኖር አዘጋጅቶልናል ብዬ ልሰብክላችሁ ነው በፊታችሁ የቆምኩት። እግዚአብሔር ይመስገን። ሳሙኤልም አንድ ድንጋይ ወስዶ ይላል ከድል በኋላ ድል ካደረጉ በኋላ አንድ ድንጋይ ወስዶ አስቀመጠ ለምልክት። ያንንም ድንጋይ ደግሞ አቤንኤዘር ብሎ ጠራው። እግዚአብሔር ረድቶናል። እግዚአብሔር ረድቶናል በሉ እስቲ ሁላችሁ። እግዚአብሔር ረድቶናል። እግዚአብሔር ረድቶናል። እኔ እግዚአብሔር በጣም ረድቶኛል። ቆሜ ወንጌል መስበክ የማልችል ሰው እግዚአብሔር አምላክ ካለፍኩበት መከራና ስቃይ ሁሉ ድል ሰጥቶኝ አሁንም በኃይል እግዚአብሔር ይመስገን በኃይል እግዚአብሔርን ቃል እንዳካፍል እንደውም በሌሎች አብያተ ክርስቲያናት እየተጓዝኩ ለመስበክ ያቆምኩትን ተልእኮ እንድፈጽም እያጣደፈኝ ነው ያለው። ስለዚህ እግዚአብሔር ረድቶኛል እላለሁ። እግዚአብሔር ይመስገን ለማለት ያህል ብቻ አይደለም። ይሄን የምለው እውነት ነው። ሰው እግዚአብሔር ካልረዳው በስተቀር እንደዚህ በድል መራመድ አይችልም። ጌታ ይመስገን። ሃሌሉያ። ሌሊቴን እየመነዘርኩ የእግዚአብሔርን ቃል ማጥናት፣ መጸለይ፣ መጻፍ ይሄ እኮ የእግዚአብሔር ሥራ ነው። በእውነት ክብር ለእግዚአብሔር ይሁን። ጌታን በጣም አድርጌ አመሰግናለሁ ስለዚሁ። ሃሌሉያ። ከዛ በኋላ ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤንኤዘር ብሎ ጠራው ይላል። እግዚአብሔር ይመስገን። እኔ ዝግጅቴ ላይ ድንጋዩ አለ፣ እዚህ ላይ የተተከለ ድንጋይ እና ያለፈውን እየተውን በሰላምና በደስታ ወደፊት መሸምጠት ያስፈልገናል። በዚህ ዓመት ያልተከናወኑ ነገሮች ይኖራሉ። እግዚአብሔር አምላክ ለአንተ አዲስ ዓመት አዲስ ነገር አለው። በመጪው ዓመት ለአንቺ አዲስ ነገር አለው። እግዚአብሔር ይመስገን። አሜን እንላለን ወይ? ያን እንዲያስታውሱ ነው ድንጋይ የተተከለው። መታሰቢያ ነው። አቤንኤዘር ፍልስጤማውያን ሊወሯቸው ሊፈጇቸው ባልተዘጋጁበት ጦርነት ላይ ሲመጡ እግዚአብሔር ስለ እነርሱ ተዋጋ። እግዚአብሔር ስለ እኔና ስለ እናንተ ብዙ ተዋግቷል። ጌታ የተመሰገነ ይሁን። ያለፈውን እየተውን በሰላምና በደስታ ወደፊት መሸምጠጥ ያስፈልገናል። የሚመጣው ዓመት ልክ እንደ አምናው ነው ብለን ማሰብ የለብንም። እግዚአብሔር አዲስ ነገር አለው። አዲስ ነገር በሕይወታችን ውስጥ ያደርጋል። እኛ መስማማት አለብን፣ ለለውጥ መስማማት አለብን። እግዚአብሔር አዲስ ነገር በሕይወታችን ያመጣል ብለን ከእግዚአብሔር ጋር መስማማት ያስፈልገናል። መለኮታዊ ጣልቃ ገብነት የተዘረጋው መለኮታዊ የእርዳታ እጅ ነው ፍልስጤማውያንን ከዚያ ሁሉ ጉድ
እስራኤላውያን ከዛ ሁሉ ጉድ ያወጣቸው። ዛሬም የእግዚአብሔር እጅ በእኔና በእናንተ ላይ ተዘርግቶ ካሳለፍነው ምናልባት የያዘን ጊዜ፣ የችግር ጊዜ፣ ያልተሳካ ጊዜ ጌታ እግዚአብሔር አምላክ ወደ አዲስ ነገር በድል ያሻግረናል። ይህን የሚመጣ ዓመት በብዙ ተስፋ ነው የምጠብቀው። እግዚአብሔር የተመሰገነ ይሁን። ትላንትና አስረስቶ አዲስ ተስፋ፣ አዲስ ደስታ፣ አዲስ ድል ያለበትን ነገር ያመጣልን እግዚአብሔር ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ሰይጣን ተስፋ ሊያስቆርጠን ነው የሚፈልገው። አዎ በጣም ተስፋ ሊያስቆርጠን ይፈልጋል። ያልተሳካልን፣ ያልሆነልን እድላችንና እግዚአብሔር የሰጠን ፋንታ ምንም እንደው ጥቅም የሌለው እኛም የማንረባ አድርጎ ሊያሳየን ይሞክራል። ሰይጣን መቼም ውሸታም ነው። እሱ የሚለውን አንሰማም፣ እግዚአብሔር የሚለውን እንሰማለን። አቤነዘር፣ አሁንም አቤነዘር። ፍርሃትንና ተስፋ መቁረጥን ጥርግርግ አድርገን ወገኖቼ ከኛ ማስወገድ ያስፈልገናል። እግዚአብሔር ይመስገን። ይህ መለኮታዊ እጅ ለእስራኤላውያን ብቻ አይደለም፣ ለእኔና ለእናንተ ደግሞ ተዘርግቷል። ክብር ለኢየሱስ ይሁን። ሃሌሉያ። አቤነዘር፣ እግዚአብሔር ረድቶናል። በእውነት እግዚአብሔር ረድቶናል። እኔን እግዚአብሔር በጣም ረድቶኛል። ከእንባ ሸለቆ ውስጥ፣ ከሐዘን ከማቅ ውስጥ እግዚአብሔር ያነሳኝ፣ ቃሉን ይዤ እንድሮጥ ያደረገኝ አምላክ፣ በአጋንንት ላይ የበቀል አገልግሎት እንዳገለግል ያደረገኝ እግዚአብሔር አምላክ፣ መልእክት የሚሰጠኝ እግዚአብሔር አምላክ አቤነዘር አድርጎልኛልና እግዚአብሔርን በጣም አድርጌ ያመሰግናለሁ። ጌታ ይመስገን። ሃሌሉያ። ይሄ ድንጋይ የተተከለው ድንጋይ አቤነዘር የሚለው ድንጋይ ለእኔና ለእናንተ ጌታ ኢየሱስ ክርስቶስ ነው የቆምንበት አለታችን፣ የማይነቃነቅ አለት። አሜን እንላለን ወይ? ኢየሱስ ክርስቶስ የተመሰረትንበት ያለፈውን የሚያስረሳ አዲስ ነገር ለእኛ ያለው አዲስ ተስፋ ለእኛ ያለው አምላክ አቤነዘር አድርጎልናል። እግዚአብሔር ይመስገን። ፍልስጤማውያን ድል ከተመቱ በኋላ የተተከለ ድንጋይ ነው። ከድል በኋላ የተተከለ ድንጋይ የጌታን ታማኝነት አሳይቶ ለወደፊት ደግሞ ተስፋ የሚያስጨብጥ እጅ ለእኔና ለእናንተም ተዘርግቷል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል የእግዚአብሔር ቃል፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። አሜን እንላለን ወይ? አንደኛ ቆሮንቶስ 1:9 እግዚአብሔር የታመነ ነው። አሜን እንላለን ወይ? በዚህ ዓመት እግዚአብሔር አምላክ ይረዳን፣ በሚመጣውም ዓመት ደግሞ ይረዳናል፣ ያሻግረናል። አሜን እንላለን ወይ? ነገር ግን ባለፈው ሁኔታ ቆዝመን ከመኖር ይልቅ ካለፈው ሁኔታችን ተምረን ወደፊት መሄድ ያስፈልገናል። ምናልባት በዚህ ዓመት የሚያስቆዝም ሁኔታ ቀርቦብን እየቆዘምን እያዘን በቃ እንቅልፋተን የቆየንባቸው ጊዜያት ሊኖሩ ይችላሉ። እግዚአብሔር ባንተ ሕይወት ውስጥ አዲስ ነገር አለው፣ አዲስ ተስፋ አለው። አሜን እንላለን ወይ? ያ ድንጋይ የሚያመለክታቸው ይሄንን ነው። አቤነዘር እያሉ በዛ ሲያልፉ እግዚአብሔር አምላክ ባለፉት ዘመናት ይረዳን፣ አሁንም ይረዳናል እያሉ ተስፋ ያደርጉታል። ድንጋዩን ያመልኩታል ማለት አይደለም፣ መታሰቢያ ነው። እኔና እናንተ ግን ሕያው የሆነ ድንጋይ ነው። እሱ ላይ ነው የተመሰረት ነው፣ ኢየሱስ ክርስቶስ ላይ። አሜን እንላለን ወይ? ስለዚህ አዲስ ተስፋ አለ። እግዚአብሔር የታመነ ነው። እግዚአብሔር ላንቺ ነገ አዲስ ነገር አለው፣ ለአንተም አዲስ ነገር አለው። እግዚአብሔር የተመሰገነ ይሁን እና ባሳለፍነው ሁኔታ ነገሮቻችን እንደዛው ይቀጥላሉ ማለት አይደለም። እግዚአብሔር አምላክ ልዩ የሆነ ተስፋ ለእያንዳንዳችሁ እንዳለው ልነግራችሁ እፈልጋለሁ።
በመከራችን ጊዜ ያደረገልንን ማሰብ ያለ ነገር ነው። እኔ ባሳለፍኩት መከራ ያለፍኩበትን ሁኔታ አስባለሁ፣ ሁልጊዜ አስባለሁ። ነገር ግን ያ ሁኔታ ደግሞ እንዲገዛኝ አልፈልግም። ታውቃላችሁ፣ በእኛ ባህል ውስጥ ሰው ዘመድ ሲሞትበት በቃ በየጊዜው ጥቁር ለብሶ ለስንት ዘመን ነው የሚቆዩት። ስንት አይነት ጊዜ ነው የሚደግሱትና የዚያ ሰው ነፍስ ምሕረት እንዲያገኝ የሚያጸልዩት። 30 ይባላል፣ 40 ይባላል፣ 6 ወር፣ ዓመት፣ 7 ወር። በዚህ ሁሉ ጊዜ ውስጥ ቆዝሞ ነው ሰው የሚኖረው። ስለ አንድ የሞተ ሰው አንዱ ሞቶ ገና ብዙ ዘመን 7 ዓመት ድረስ ደግሞ እስከሚወጣ ድረስ ሌላ ደግሞ ይሞታል። ሐዘን ይቀጥላል ማለት ነው። ስለዚህ እግዚአብሔር አምላካችን አቤኔዘር ሲያደርግልን ያንን ሁሉ ያስረሳናል። እንረሳቸዋለን ማለት አይደለም እነዛን ያለፉ ሰዎች። ነገር ግን ቆዝመን ተሰባብረን ተስፋ ቆርጠን እንቀመጣለን ማለት አይደለም። የሚያሻግር አምላክ፣ የድል አምላክ፣ ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ ወገኖች በሞት ብቻ አይደለም፣ በተለያየ ሁኔታ ውስጥ ሊመጣ ይችላል። በሕይወታችን ስንኖር በትዳር ጉዳይ፣ በልጆች ጉዳይ፣ በስራ ጉዳይ ያልተሳኩ ነገሮች ሊገጥሙን ይችላሉ። ነገር ግን ሐዘናችን በዛ ላይ አስቀምጠን እየተከዝን አንገታችን ወደ ታች አቀርቅረን መኖር አለብን ማለት አይደለም። አምላካችን ቀና ብለን ወደ እኔ ተመልከት ያለ ጌታ፣ ክብር ለኢየሱስ ይሁን። ኢየሱስን እየተመለከትን ወደፊት መጓዝ ያስፈልገናል። የሃይማኖታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን እየተመለከታችሁ በፊት ለፊታችሁ ያለውን ሩጫ በትዕግስት ሩጡ ይላል እግዚአብሔር ቃል ሲናገር። አሜን እንላለን ወይ? ወደፊት መሮጥ ነው የሚያስፈልገው እንጂ ባለፍንበት ነገር ላይ ሜዲቴት እያደረግን እየሞትን መሄድ የለብንም። ከአገልግሎት ውጪ መሆን የለብንም። እኔ ሐዘንተኛ ነኝ፣ እኔ እንዲህ ነኝ፣ ሰይጣን ስም አይደለሁም። በኢየሱስ ክርስቶስ ስም አንተ የምትለውን አይደለሁም። ጌታዬን አገለግላለሁ፣ ለጌታዬ ሮጣለሁ። አሜን እንላለን ወይ? ተስፋ አልቆርጥም ብለን ወደፊት መሮጥ ያስፈልገናል። ምንድነው የሞተባችሁ ነገር ወገኖቼ? በሕይወታችሁ በዚህ ዓመት ያዘናችሁበት፣ የተከዛችሁበት ያልተሳኩ ነገሮቻችሁ ምንድናቸው? አያችሁ፣ ከጌታ ጋር መስማማት ያስፈልገናል። ድንጋይ ተተክሎልናል ለእኛም። አቤኔዘር ኢየሱስ ክርስቶስ ለእኔና ለእናንተ ተተክሏል። ያንን ያለፍንበትን እናስታውሰዋለን እንጂ ያንን መኖር የለብንም። አያችሁ፣ ድሮ አንድ መዝሙር ስንሰማ እንቆይና ወይም መልእክት እንሰማና በካሴት ዘመን ነው፣ አሁን ምን እንደሚደረግ አላውቅም። እና በካሴት ዘመን እንደገና አዙረን አጠንጥነን ያንን እንሰማዋለን። ችግርንም እንደዚሁ ነው የምንሰማው። ወደ ኋላችን እየተመለስን የገጠመንን ሁኔታ ብቻ እያሰላሰልን ልባችን እየተሰበረ ይሄዳል። ይሄ ደግሞ የሰይጣን ሐሳብ ነው። እግዚአብሔር ይገስጸው። በኢየሱስ ክርስቶስ ስም እኔም እገስጸዋለሁ። አንገትን ለማስደፋት፣ ወገብን ለማግበጥ፣ ተስፋ ለማስቆረጥ የሚወጣ የመናፍስት ዓለም በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። አምላኬ ለእኔ አዲስ ነገር አለው። የበቀል አገልግሎት እንድናገለግል ነው የሚፈልገው እግዚአብሔር። ስለዚህ ልቤ ሙሉ ነው። በበኩሌ ልቤ ሙሉ ነው። ያንቺም ልብ ሙሉ ይሁን፣ ያንተም ሙሉ ይሁን በኢየሱስ ክርስቶስ ስም አሜን እንላለን ወይ? አቤኔዘር ክብር ለእግዚአብሔር ይሁን። አቤኔዘር የሚለውን ስብከት በቲዮሪ ሰብኬዋለሁ ከዚህ ቀደም። አሁን ግን ፕራክቲካሊ ነው የምሰብከው። ፕራክቲካሊ አቤኔዘር የእግዚአብሔር እርዳታ። ሃሌሉያ። እግዚአብሔር አምላክ ሰውን ረድቶ እንደገና ለሌሎች ደግሞ የሚያጽናና የሚረዳ መካሪ ሲያደርግ በጣም ያስደንቃል። ስለዚህ ከተማርኩት ነው ለእናንተ ደግሞ መልእክት ይዤላችሁ የመጣሁት።
መከራችሁን ችግራችሁን ያለፋችሁበትን ነገር በማሰላሰል የዛ መከራ ተገዢዎች መሆን የለባችሁ። አምልጣችሁ መውጣት ያስፈልጋችኋል። በፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ወንድሞች ሆይ እኔ ገና እንዳልያዙት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። አሜን እንላለን ወይ? ሐዋርያው ጳውሎስ ምንድነው ያልደረሰበት? በደረሰበት ነገር ሜዲቴት ቢያደርግ ኖሮ ያ ሰው ወንጌል መስበክ በፍጹም አይችልም ነበር። ተመልከቱ፣ አንድን ሰው ሊይዙት ፈልገው ከተማውን በሙሉ አጥሩን፣ ጌቶቹን በሙሉ ወታደሮች አቁሙ፣ ሕዝብ አቁመው ይሄን ሰው ያዙት፣ ከተማችንን እያበላሸ ነው ብለው አድማ ባደረጉበት ጊዜ በቅርጫት ውስጥ አድርገው እስቲ ትልቅ ምን አይነት ቅርጫት ተሰርቶ ነው እሱን በቅርጫት አስቀምጠው በመስኮት አወረዱት ይላል። ክርስቲያኖች ተመልከቱ፣ ይሄ ሰው ስንት ጊዜ እንደተሰቃየ። አይሁድ አንድ ሲጎል 5 ጊዜ፣ አንድ ሲጎል ለ45 ጊዜ ገረፉኝ ይላል። ለ41 39 ጅራፍ ማለት ነው። አንድ ሲጎል 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታሁ ይላል። መርከቤ ተሰበረብኝ፣ በድንጋይ ተወገርኩ። ይሄ ሰውን ወንጌል መስበክ የሚችል ይመስላል? የኋላዬን እየረሳሁ ከፊት ለፊቴ ያለውን ለመያዝ እዘረጋለሁ አለ። አያስደንቅም? ይሄ ሰው 3ኛ ሰማይ ድረስ ቢነጠቅ ለጌታ ምን ያህል ልቡን ሕይወቱን ሙሉ በሙሉ ቢሰጥ ነው። ይሄ ሁሉ የደረሰበት አሁንም ጌታ ኢየሱስ ክርስቶስን በሞቱ ልመስለው ፈልጋለሁ፣ እርሱን ልመስል ፈልጋለሁ፣ ትንሣኤውን ለማየት ፈልጋለሁ። እንዲህ እያለ ነው የተሰዋው ወገኖቼ። ኢየሱስ ክርስቶስ ለእርሱ እንደሞተው ለእኛም ሞቶልናል። እርሱን እንደወደደው እኛንም ወዶናል። የእርሱ ኢየሱስ የተለየ ኢየሱስ አይደለም። ለእኔና ለእናንተ የሞተ ጌታ ኢየሱስ ክርስቶስ ነው። እርሱን ሲያገለግል ነው የሁሉ ደርሶበት ያለፈውን እየረሳው ከፊት ለፊቴ ያለውን ለመያዝ እዘረጋለሁ። እግዚአብሔር የተመሰገነ ይሁን። ይሄ ለእኔና ለእናንተ ትልቅ ትምህርት ነው። አቤኔዘር የሚል ሰው ነው ሐዋርያው ጳውሎስ። አቤኔዘር እግዚአብሔር ረድቶኛል፣ በድንጋይ ተወግሮ እግዚአብሔር ረድቶኛል፣ አልሞትኩም። በጅራፍ ተገርፎ እግዚአብሔር ረድቶኛል፣ አሁንም ሕይወት አለኝ፣ እሰብካለሁ የሚል ሰው ነው። ስለዚህ ወገኖቼ እኔና እናንተም ኢየሱስ ክርስቶስ ባሳለፈን ነገር አቤኔዘር ሆኖልናል፣ አሻግሮናል። እግዚአብሔር ወደፊትም ደግሞ ያሻግረናል። ክብር ለእርሱ ይሁን። በቀድሞ እስር ቤት ውስጥ መቆየት የለብንም። እስራት ነው። ያለፈውን እያሰቡ በዛ ታስሮ መቆየት እስር ቤት ነው። ይህንን በማስብበት ጊዜ፣ በምዘጋጅበት ጊዜ ጴጥሮስን አስታወስኩ። ትላንትና ያዕቆብን ሄሮድስ ገደለው። ስለዚህ በቤተ ክርስቲያን ውስጥ ትልቅ ሐዘን ነበር። እስራኤላውያን ደስ እንዳላቸው ሲሰማ ደግሞ ጴጥሮስን ያዘና አሰረው። ጴጥሮስም ለሞት ተዘጋጀ ማለት ነው። ጴጥሮስን ሊገለው ነው ያዘጋጀው። ስለዚህ በቤተ ክርስቲያን በጣም ይጸለይ ነበር፣ ይጸለያል። ገና ሐዘን አልወጣላቸውም። አሁን ደግሞ ጴጥሮስ ሊገደል ነው። ነገር ግን በጣም ብዙ ጌቶች አሉ እስር ቤቱ። ሁሉም ይጠበቃሉ። በደንብ የታጠቁ ወታደሮች ይጠብቃሉ። በጎኑ የሚጠብቁት ወታደሮች አሉ። እጅና እግሩ በሰንሰለት ስለታሰረ እሱም የመጨረሻውን እንቅልፍ እየተኛ ነው እያንኳረፈ ያለው። እነዛም ደግሞ ታስሯል የትም አይሄድ ብለው ዘበኞቹም ተኝተዋል። የጌታ መልአክ መጣ። ክብር ለእግዚአብሔር ይሁን። መጣ፣ ብርሃን ቤቱን ሞላው። አሜን እንላለን ወይ? እነሱ ቢተኙ ባይተኙ መልአኩ እነርሱን አይፈራቸው። እነርሱን ፓራላይዝ ሊያደርጋቸው ሊያስተኛቸው ይችላል። ነገር ግን ብርሃን ሞላ። ከዛም በኋላ ነካው ጴጥሮስን። ሲነካው ነቃ። ሰንሰለት ከእርሱ ላይ ወደቀ።
ልብስህን ልበስና ተከተለኝ አለው። ሃሌሉያ! አያችሁ፣ እስር ቤት ውስጥ መቆየት አስፈላጊ አይደለም። እግዚአብሔር ሲያነቃን ብድግ ማለት አለብን። እግዚአብሔር ይመስገን። ተነሳና ለበሰ፣ ታጠቀ። ኢየሱስ ጌታ ነው። ሃሌሉያ! አያችሁ፣ ሰይጣን አስተኝቶን ሊያስቀረን ነው የሚፈልገው። እንዳንነቃ ነው የሚፈልገው። ቆዝመን ወደ ታች እንድንወርድለት፣ በበሽታ እንድንመታ፣ ስናዝን ዲፕሬሽን ውስጥ እንድንገባ። ስንቶች ናቸው እየቆዘሙ ዲፕሬሽን ውስጥ የሚገቡ? የሰራዊት ጌታ እግዚአብሔር አምላክ የዲፕሬሽንን ኃይል መጥቶ እኔንና እናንተን አገልግሎት ውስጥ ነው የሚያስገባን። እንደ መሰከርኩላችሁ እኔ ኢትዮጵያ ሲሄድ ናና እዚሁ እኛ ጋር ተቀመጥ፣ ይህን የያዘን ጊዜን አሳልፍ፣ ጌታንም ደግሞ ታገለግላለህ ብለው ነው የጠሩ። እንደ ሄድኩ ግን ተመልከቱ፣ ለ2 ሳምንት ምንም መስራት አልቻልኩም። ባልተለማመድኩት ሁኔታ ነበር ታምሜ የተኛሁት። ከዛ በኋላ ግን እግዚአብሔር ዳሰሰኝና ገፍቶ አገልግሎት ውስጥ ነው ያስገባኝ። ከኔ አሁን አገልግሎት ይጠበቃል እስከምል ድረስ እንደዛው ነው። አያችሁ፣ ሰይጣን ደግሞ ያውቃል ምን እንደምናደርግበት። እኔና እናንተ በአኖይንቲንግ በመንፈስ ቅዱስ ቅባት ከተጓዝ ምን አደጋ ልንጥልበት እንደምንችል ያውቃል። ስለዚህ እኛን ነው ማስተኛት የሚፈልገው። አልተኛም በሉ እስቲ እናንተም። አልተኛም፣ እነቃለሁ በጠላቴ ላይ። ሃሌሉያ! ክብር ለእግዚአብሔር ይሁን። እነቃለሁ። ፈጽሞ አልቀበልም የጠላቴን መልእክት። ክብር ለእግዚአብሔር ይሁን። ተነሳለሁ። ሃሌሉያ! ተነሳ። ልበሳለሁ፣ ለበሰ። ጫማን አደረገ። ዘበኞቹ ተኝተዋል። ተከተለኝ አለው። ተከትሎ ሄደ። ሲሄዱ በሩ ራሱ ብርግድ ብሎ ይከፈታል። ሁለተኛ በር ብርግድ ብሎ ይከፈታል። ሶስተኛው ደጅ ብርግድ ብሎ ይከፈታል። መልአኩ ሸመጠጠና ወደ መጣበት ሄደ። እሱ ቆሞ ማሰላሰል ጀመረ። እግዚአብሔር መልአኩን ልኮ ከእስር ቤት እንዳወጣው አስተዋለ። አሁን ምን ላድርግ ብሎ ሲያስብ፣ የተቀባ ሰው ሌላ ምን ያስባል? ጸሎት ያለበትን ስፍራ መቃኘት ጀመረ። ማርያም ቤት ጸሎት አለ። ተነስቼ ወደዛ ሄዳለሁ፣ ቅዱሳን ተሰብስበው ይጸልያሉ አለ። ተነስቶ ሄደ። ክብር ለእግዚአብሔር ይሁን። ያው ታሪኩን ታውቁታላችሁ። የሐዋርያት ሥራ ምዕራፍ 12ን ብታነቡ ታገኙታላችሁ። ይህን ያመጣሁላችሁ ያለፈውን ነገር ስናሰላስል ይሄ ደረሰብኝ፣ እንደዚህ ሆንኩ፣ እንዲህ ሆንኩ ስንልና እዛው ላይ ስንቆዝም ምን ሆን ማለት ነው? እስር ቤት ውስጥ እቺው እስር ቤት እቆያለሁ ብለን ተስማማን ማለት ነው። ውጡ ከእስር ቤት ውስጥ። አሜን እንላለን ወይ? ውጡ። እኔም የእግዚአብሔር መልአክ ሆኜ ልንገራችሁ። ክብር ለእግዚአብሔር ይሁን። መልእክተኛ ከታሰራችሁበት እስር ከሚያስቆዝም ከትላንትና ሁኔታችሁ ውስጥ ውጡ። በጥሳችሁ በጌታ በኢየሱስ ክርስቶስም ውጡ። ሃሌሉያ! አይበጃችሁም፣ በፍጹም አይበጃችሁም። የትላንትናውን ሁኔታ እያወራን መቆየት የለብንም። የምናወራው ትልቅ ነገር አለን። ይህን ወንጌል ለጠፋው ዓለም መስበክ ነው የሚያስፈልገን። ስለ ራሴ እያዘንኩ እየተከዝኩ ወይም ደግሞ ስላለፉ ሰዎች እየተከዝን ስላጣነው ነገር እየተከዝን መኖር የለብንም። አቤኔዘር ሆኖልናል። የሰራዊት ጌታ እግዚአብሔር አምላክ አለታችን ኢየሱስ ክርስቶስ በሕይወታችን ውስጥ ተተክሏል። አሁንም አቤኔዘር ከእስር ቤት ውስጥ ውጡ ብዬ እኔ ያዛችኋለሁ በጌታ በኢየሱስ ክርስቶስ ስም። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። ሐዋርያት ሥራ 12:11 አሁን አወቅሁ። ሊያጠፉኝ ነበር፣ ሊገሉኝ ነበር፣ ትላንት ያዕቆብን እንደገደሉት። ወገኖቼ በዓለማችን ውስጥ የሚደርሰው መከራ በወደቀ ዓለም ውስጥ ነውና ያለነው። በእኛም ላይ የማይደርስበት ምክንያት የለው። ነገር ግን እግዚአብሔር ጠባቂያችን ነው። እኛ አለመስማማት እንችላለን፣
ባለፈው እስር ቤት ውስጥ መቆየት አልፈልግም። አዎ ሃሌሉያ። በኃጢአት መኖር ራሱ እስር ቤት ነው። ይሄ ደረሰብኝ እያሉ ያንም ማነብነብ እስር ቤት ነው። ውጡ ምለው ከዚህ ውስጥ ሁኔታ ውስጥ ነው። ሐዘን እስር ቤት ነው። ከዛ ውስጥ መውጣት አለብን፣ መፈታት አለብን። አሜን እንላለን ወይ? እግዚአብሔር ይመስገን። ያለፈ ወደፊት ለሚገጥመን ያለፈው ሁኔታችን ወደፊት ለሚገጥመን ነገር የሚያዘጋጀን ነው። በመሰረቱ የተለማመድነው ነገር ወደፊት ለሚገጥመን ማናቸውም ነገር ያዘጋጀናል። ኢሳይያስ 43 ቁጥር 18 እና 19 ላይ እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ እኔ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። ማን ነው ይሄን የሚለው? የሰራዊት ጌታ እግዚአብሔር ነው። አሜን እንላለን ወይ? ያለፈውን አታስቡ። አዲስ ነገር አለ። የሚመጣው ዓመት አዲስ ዓመት ነው። ክብር ለእግዚአብሔር ይሁን። በዚህ ዓመት እግዚአብሔር አምላክ ወደ ምርኮ ያሻግራችኋል። ክብር ለኢየሱስ ይሁን። እግዚአብሔር ተዋግቶላችኋል። እዚህ የደረሳችሁት እግዚአብሔር ስለረዳችሁ ነው። አንድም የምመካበት ነገር የለኝም። እኔ ሁሉን በሕይወቴ የሚያደርግ እግዚአብሔር ነው። ሌሊት ተነስቼ መጸለይ፣ ሌሊት ተነስቼ መጽሐፍ፣ ሌሊት ተነስቼ መልእክት ማዘጋጀት ልማዴ አይደለም። አያችሁ። ካለፈው ግን እግዚአብሔር አምላክ ወደ አዲስ ነገር አሸጋገረኝ። እግዚአብሔርን አመሰግናለሁ። ትልቅ መጽሐፍ እየተጻፈ ነው። እዛ ኢትዮጵያ ሄጄ በኦዲዮ አስቀርጬ ነው የመጣሁት ብያቸዋለሁ። አውቶባዮግራፊ። እንደገና አሁን ደግሞ በኢየሱስ ስም የሚለው መጽሐፌን ሌሊት ነው እየተነሳው እየጻፍኩ ያለሁት። ራሴ ነኝ ታይፕ የማደርገው። ይሄ ሁሉ የእግዚአብሔር በረከት ነው። አያችሁ። እንቅልፍ አጣሁ ብዬ በቃ ኮምፕሌን አላደርግም። ግን እግዚአብሔር ካለፈው ሁኔታ ውስጥ አስተማረኝ። ዝም ብዬ ነቅቼ እንደው ባሰላስል ሰይጣን የሚፈልገው ምንድን ነው? በሐዘን እንድቆዝም። የእሱ ሐሳብ ይሄ ነው። ሐሳቡን አንስተውምና ይላል እግዚአብሔር ቃል። የዲያብሎስን ሐሳብ አንስተውም በጭራሽ። ስለዚህ እግዚአብሔር አምላክ አዲስ ነገር እንድሸምት ነው የሚያደርገኝ። አዲስ ነገር በቃ ጊዜን በከንቱ ሰይጣን ወደ ጭንቅላት የሚያመጣውን እያነበነብኩ አላሳልፍም። ጊዜን አዲስ ነገር አደርጋለሁ። ሰው ያንብብ ግድ የለኝም። ለትውልዱ ግን ብዙ መጽሐፍት እጽፋለሁ። ብዙ ርዕሶች አሉኝ በሕይወቴ ውስጥ። ብዙ መልእክቶች አዘጋጃለሁ። እግዚአብሔር የተመሰገነ ይሁን። አሜን እንላለን ወይ? ስለዚህ እግዚአብሔር ተዋግቶልን አሻግሮናል። አሜን እንላለን ወይ? ለእስራኤላውያን ተዋጋላቸው። አንደኛ ሳሙኤል 7:10 ላይ እንዳነበብ ነው። ሳሙኤልም የሚቃጠለውን መስዋዕት ሲያሳርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎዳጎደባቸው፣ አስደነገጣቸውም። በእስራኤልም ፊት ድል ተመቱ። ጠላትሽ ድል ተመቷል። ጠላትህ ድል ተመቷል በኢየሱስ ክርስቶስ ስም። አሜን እንላለን ወይ? ድንገተኛ ነጎድጓድ በጠላቴ ላይ መጥቶ ሽብር ለቆበታል። ኢየሱስ ክርስቶስ ጌታ ነው። አሜን እንላለን ወይ? ሃሌሉያ። ስለዚህ ፍርሃት ማስወገድ ያስፈልጋል። ፍርሃትን አስወግደን እግዚአብሔር ያደረገልንን ነገር እንድናስብ ያስፈልጋል። አሜን። አዎ፣ እግዚአብሔር ከፍርሃት ነፃ እንዲያደርገን። ኢሳይያስ 41 ቁጥር 10 ላይ እንደዚህ ይላል፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳህም አለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። አሜን እንላለን ወይ? ሃሌሉያ። አትፍራ ነው የሚለው። ምን ይላሉ ሀገራችን ተረት ሲያወሩ፣ ተረት ይሁን እውነት አላውቅም፣ አህያና ጅብ ያው አይዋደዱም ታውቃላችሁ። እና አንድ ጊዜ እውነት ነው፣ እውነተኛ ታሪክ ነው ብለው የነገሩ እና አንድ ጊዜ
ጅብ መጣ አንድና አህያ ሊበላው እና በጣም አሳደደው። ከዛ በኋላ የአህያ ጉልበት አገኘና ጅቡን ማጅራቱን ነከሰው አለቅም አለ። ያንን ጅብ በቃ መልቀቅ አልፈለገም። ምክንያቱም ከለቀቅኩት ይነክሰኛል ብሎ ነው የፈራው። ከዛ በኋላ ነጋ። ሌሊቱን ሁሉ ጅቡን እንደነከሰው ነው ያለው። ጅቡ ግን ሞቷል። አህያው መልቀቅ አልፈለገም። መሞቱን አላወቀም። ዝም ብሎ ነክሷል። ሰዎች መጡና ሊያስለቅቁት ሞከሩ። በፍጹም አለቅ ብሎ በእንጨት በአፉ ከተው ነው ያስለቀቁት። ሞቷል፣ ጅቡ ሞቷል። እና ከዛ በኋላ ሩጫውን ለቀቀ። በቃ ፈረጠጠ እና ገደል ውስጥ ገብቶ ሞተ የሚባል ሰምቻለሁ። አያስገርማችሁም? ፍርሃት ነው ይሄ ሁሉ። ጠላቱ እንደሞተ አላወቀም። ወገኖች ጠላታችን ዲያብሎስ ታስሯል በኢየሱስ ክርስቶስ ስም። አሜን እንላለን ወይ? እግዚአብሔር አምላክ አቤኔዘር አድርጎንልናል። የሞተ ነገራችን ሞቷል። ክብር ለእግዚአብሔር ይሁን። የሚዋጋን ሞቷል በኢየሱስ ክርስቶስ ስም። አሸናፊዎች ነን፣ ከአሸናፊዎችም እንበልጣለን። አሜን እንላለን ወይ? ወንጌል እኮ ይህንን ነው የሚያስተምረን ወገኖች። ወንጌል በሚያስተምረን ስታንደርድ መኖር ያስፈልገናል። አሜን እንላለን ወይ? ሃየር ስታንደርድ ላይ ነው ያለነው። እግዚአብሔር የተመሰገነ ይሁን። ስለዚህ አህያ ተመልከቱ፣ ሕይወቱን አጣ በገዛችሁ ገደል ገብቶ ሞተ። አሁንም ይከተለኛል ብሎ ነው የሚያስበው ጅቡ ግን ሞቷል። በምን ቋንቋ ንገሩት ለአህያው? ጌታ ቀድሞናል እኔና እናንተን ቀድሞ ይረዳናል። አምላካችን ፊታችን ይሄዳል ጌታ። አሜን እንላለን ወይ? ይሄን መጪውን ዓመት ጌታ ፊታችን ይሄዳል። ይሄ አቤኔዘር ያደረገልን ጌታ መንገድ ላይ አድርሶ አይተውንም። ፊታችን ይሄዳል። አሜን እንላለን ወይ? ዘዳግም ምዕራፍ 31 ቁጥር 8 ላይ በፊትህም የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራ አትደንግጥም አለው ይላል። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? አትፍሩ። አሜን። አትፍሩ፣ አትደንግጥ፣ አይዞ በርታ። ኢየሱስ ጌታ ነው። የሚሆነው ምን መሰላችሁ? አሁን ክብር ለኢየሱስ ይሁን። እስራኤላውያን ምንም መሳሪያ አልያዙም። ነገር ግን እግዚአብሔር አንጎዳጎደባቸውና ፍልስጤማውያንን መቷቸው፣ አሳደዷቸው። ካሳደዷቸው በኋላ ድሮ የወሰዱባቸውን ሰፈር ሁሉ ምርኮ ሄደው በዘበዙ። ለእኔና ለእናንተም ይህ መጪ ዓመት የምርኮ ዘመን ይሆናል። አሜን እንላለን ወይ? የምርኮ ዘመን ይሆናል። ሃሌሉያ። ምርኮ የምንበዘብዝበት ጊዜ ነው እንጂ የምንቆዝምበት ጊዜ አይደለም። ሰይጣን ስማ፣ ንገሩት ለሰይጣን የምርኮ ዘመን ነው ለኔ በሉ። የምርኮ ዘመን ነው፣ የምቆዝምበት ዘመን አይደለም። ይህን ለማሰላሰል ጊዜ የለኝም። ሐዘንን ለማሰላሰል፣ ተስፋ መቁረጥን ለማሰላሰል፣ የደረሰብኝን ነገር ለማሰላሰል ጊዜ የለኝም። አቤኔዘር አሜን እንላለን ወይ? አቤኔዘር ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። አቤኔዘር ሃሌሉያ። አቤኔዘር አሜን እንላለን ወይ? ፍልስጤማውያንም ከአስቀሎና ጀምሮ እስከ ጌት ድረስ ከእስራኤል የወሰዷቸው ከተሞች ለእስራኤል ተመለሱ። እስራኤልም ድንበሩን ከፍልስጤማውያን እጅ አዳነ። በእስራኤልና በአሞራውያንም መካከል እርቅ ነበረ ይላል። እግዚአብሔር ይመስገን። ምርኮ ነው የበዘበዙት፣ የጠፋባቸውን ነው ያስመለሱት። አሜን እንላለን ወይ? የጠፋባቸውን አስመለሱ። አስመልስ የጠፋብህን፣ አስመልሽ የጠፋብሽን። አሜን እንላለን ወይ? ሃሌሉያ። ክብር ለእግዚአብሔር ይሁን። መዝሙረኛው እንደዚህ ይላል። መዝሙረኛው 30 ቁጥር 5 ላይ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። አሜን እንላለን ወይ? ነገ አዲስ ነገ አለው እምላችሁ ይሄንን
እግዚአብሔር አዲስ ነገር አለው። አሜን አሜን። እንደው በቃ እንዲቆዝመን አንገታችንን ደፍተን ሰይጣን ይሄው አደረኩለት ነው የሚለው። መንፈሳዊ ጦርነት ላይ ነን፣ ሁል ጊዜ ያለ ነው። እኛ እንዲህ ባልን መጠን ወደ ታች እየሳበ ስንቶች ናቸው በዲፕሬሽን ወገኖች ተስፋ ቆርጠው በቤታቸው ውስጥ የተቀመጡ ኢንተሊጀንት የሆኑ ሰዎች እንኳን ሳይቀሩ ትልቅ ሙያ ያላቸው ሳይቀሩ። እኔ አንድ ጊዜ ካውንስል ያደረግኳት እናት በጣም ታስደንቀኛለች፣ ታሳዝነኝም አለች። ልጇ 6 ዲጂት ደሞዝ የሚያገኝ ነው። 6 ዲጂት ጫማው የሚለብሰው ልብስ በቃ በኦርደር ነው የሚገዛው፣ በኦርደር ነው የሚመጣው። የሚያስደንቃችሁ ነው። አንድ ቀን ግን ተነሳና ስራው እንዳለ ሆኖ ለእናቱ ከዛሬ ጀምሮ እኔ ሆምለስ መሆን እፈልጋለሁ አለ። ይህን መርጫለሁ፣ ሆምለስ ነው ብሎ የያዘውን ትንሽ ነገር ይዞ ብቻ ሮጦ ወጣ። ላፕቶፑን ይዟል። ቶዘ ዲዛስተር። ከዛ በኋላ ልጇን ማግኘት አልቻለች። አንዴ እዚህ ከተማ ነው ይሏታል፣ አንዴ እዚህ ከተማ ነው ይሏታል። ትሄዳለች። እዛ ቦታ ላይ ብዙ ጊዜ ካፌ ሾፕ ውስጥ ነው የሚቀመጠው። እዛ ቦታ ስትሄድ አንድ ጊዜ ኮምፒውተሩን ይዞ ሮጦ አመለጣት። ሰይጣን ያመጣው ችግር ነው። 6 ዲጂት ከማግኘት ወርዶ ማለት ነው። እናንተ ተዋጊዎች ናችሁ። አቤኔዘር በሕይወታችሁ ውስጥ የመታሰቢያው ዓለት ተተክሎ ኢየሱስ ክርስቶስ በሕይወታችሁ ውስጥ ተተክሎ ልጆቻችሁን፣ ትዳራችሁን ለጠላት አሳልፋችሁ አትስጡ። ውጊያ ላይ ናችሁ። በውጊያው ላይ እግዚአብሔር ተዋግቶላችሁ ምርኮ ብዝበዛ ውስጥ አስገብቷቸዋል። ምርኳችሁን በዝብዙ። አሜን እንላለን ወይ? አዎ፣ ዛሬ ጨለማ ነው፣ ነገር ግን ንጋት ይመጣል። አሜን እንላለን ወይ? ንጋት ይመጣል። እግዚአብሔር ይመስገን። ጠዋት ግን ደስታ ይሆናል። ሐዘን ይኖራል። ሁልጊዜ በወደቀ ዓለም ውስጥ ነው ያለ ነው። ግን ሐዘን እንዲገዛን ደግሞ አንፈቅድለትም። ይሄ ነው እንግዲህ በእኔ ልብ ውስጥ ያለው። ሐዘን እንዲገዛኝ አልፈለግኩም እንጂ የማያሳዝን ነገር አይደለም የገጠመኝ በዚህ ዓመት። ይሁን እንጂ የዛ ተገዢ መሆን አልፈልግም። እግዚአብሔር የተመሰገነ ይሁን። በሰው ላይ የማይደርስ ነገር ደግሞ አይደለም በእኔ ላይ የደረሰብኝ። ግን እግዚአብሔር ምን ያደርጋል? ኢሳይያስ 63 ቁጥር 3 ላይ እንደሚናገር እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች ያደርግላቸው ዘንድ በአመድ ፋንታ አክሊልን፣ በልቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል። የተቀባሁት ይህን ለማድረግ ነው የሚለው። ይህን የመሰለ ጌታ፣ ሐዘንን ጠራርጎ የሚወስድ ጌታ እያለኝ፣ የዘላለም መንግስቱን ያዘጋጀልኝ ጌታ እያለኝ ለምን ቆዝማለሁ? ስለዚህ ከአምላኬ ጋር ተስማማሁ። እናንተም ተስማሙ ከእግዚአብሔር ጋር። ከፊት ለፊት ደስታና ሰላም አለ ወገኖቼ። አሜን እንላለን ወይ? ከፊት ለፊታችን ደስታና ሰላም አለ። አንደኛ ሳሙኤል ምዕራፍ 7 ቁጥር 13 ላይ ፍልስጤማውያንም ተዋረዱ፣ ዳግመኛም ከዚያ ወዲያ ወደ እስራኤል ድንበር አልመጡም። በሳሙኤልም ዕድሜ ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ነበረች ይላል። ጌታ ሰላምን ይሰጠናል። አቤኔዘር አሜን እንላለን ወይ? ጌታ ሰላምን ይሰጠናል። ክብር ለእግዚአብሔር ይሁን። ሃሌሉያ። በዮሐንስ ወንጌል 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። አሜን እንላለን ወይ? ስለሚመጣው ዓመት አትፍሩ፣ ልባችሁ አይታወክ፣ ግን እግዚአብሔር ባለው ነገር ተስማሙ። አቤኔዘር አሜን እንላለን ወይ? ከጌታ ጋር ወደፊት ስንጓዝ ደስታን እናገኛለን።
ሃሌሉያ። ነህምያ ምዕራፍ 8 ቁጥር 10 ላይ ምን ይላል? እርሱም ሂዱ፣ የሰባውንም ብሉ፣ ጣፋጩን ጠጡ፣ ለእነዚያም ላልተዘጋጀላቸው ድል ፈንታቸውን ስደዱ። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ አላቸው። በቃ አትዘኑ። አሜን እንላለን ወይ? እግዚአብሔር የተመሰገነ ይሁን። ወደፊት ሂድ። ይህን ወደፊት ሂድ የሚል መጽሐፌን ሳነብ ነበር አልኳችሁ። ብዙ ቻፕተር ነው ሌሊት ተነስቼ ያነበብኩት። እየገረመኝ ሌላ ሰው እንደ ጻፈው ነው እየመሰለኝ እኔ ሳነበው። ኢየሱስ ጌታ ነው። አድቨርታይዝ ላደርግ አይደለም። ነገር ግን እስቲ ግጥሙን ላንብብላችሁ፣ በዛ ልደምድም። በጌታዬ እርዳታ ፈጸምኩ መጽሐፌን፣ ለበረከት ያርገው አምላክ ይመስገን። ቀላል እንዳልሆነ የወቅልኝ ሰው፣ በጸሎት በምልጃ አለቀ ይኸው። ቀረበ ለአንባቢ ለተጓዥ ወገኔ፣ መልእክቴን አደረሱ ተገላገልሁኔ። ወዳጄ መከርኩ መልካሙን ምክር፣ ጉዞ እንድትፈጽም ይርዳህ እግዚአብሔር። ወደፊት መጓዝ ነው ድል የሚያስመታው፣ ቆሞ መተከዙ ውጤትም የለው። ያለፈውን መኖር ጥቅም የለውም፣ ራስን መጉዳት ነው በብዙ ህመም። ተጓዥ ወገኔ ሆይ ከቶ አታመንታ፣ ውጊያህን አፋፍም ጠላትህን ምታ። አትቆዝሚ እቱ ብርሃን ወጣልሽ፣ ጨለማውን ትተሽ ወደፊት ገስግሺ። ሲጀምሩት ከባድ ሲደርሱበት ደስታ፣ እጅግ ያሳርፋል ሁሌ ግብ ሲመታ። አበቃ የለቅሶ የእንባ ዘመን፣ አመስግን ወዳጄ መድኃኔዓለምን። አንቺም አመስግኚ መጥቶልሻል ድል፣ ልቅሶውን ተይና በይለት እልል። እኔም እልል እያልሁ አመሰግናለሁ፣ ከጉድጓድ ላወጣኝ ክብርን እሰጣለሁ። አንተም አመስግነው ምስኪን የነበርከው፣ ይሄ ብልጽግና ከላይ የመጣ ነው። ሃሌሉያ። የበለጸጋችሁ ካላችሁ አመስግኑ። አሜን አሜን አትሉም? ሃሌሉያ። የሞተ ይነሳል በምጽአት ቀን፣ አፈር ሆነው አይቀሩም ዘመዶቻችን። ስለዚህ ልቅሶሽን አቁሚ ማርትዬ፣ አልዓዛር ይነሳል ተደሰች እምዬ። ብርሃን ይታየኛል ተሻግሮ ወንዙን፣ ጌታ ሊያወርሰን ነው በረከት ሕዝቡን። እኛን ለማበልጸግ ድሃ የሆንከው ኢየሱስ ጌታዬ ምስጋና ይኸው። የሞት ክልል ለእኛ ምትክ ሆነ፣ አምልኮ ምስጋና ክብር ይድረስህ። ሃይማኖተኛ ነው ደራሲው ብላችሁ መጽሐፌን አትናቁ ሰዎች ባካችሁ። አንብቡት መጽሐፉን ረጋ በሉና ትጀምራላችሁ ሕይወት እንደገና። መንገድና እውነት እኔ ነኝ ያለው ኢየሱስ ብቻውን እርሱ ጌታ ነው። ተቀበለው ዛሬ አታዝግም ወንድም፣ ኢየሱስ አዳኝ ነው ለዘለዓለም። ልብሽን ክፈቺ ያስገቢው ጌታን፣ ሕይወት ይሰጥሻል አጥቦ ኃጢአትሽን። አሜን ሃሌሉያ። ጌታ ይመጣል በመንግሥተ ሰማይ ያሳርፈናል። ይህ ነው ግባችን የማይደርስ የማይሻለው፣ ወደፊት እንገስግስ በሩ ኢየሱስ ነው። ሃሌሉያ። ክብር ለእግዚአብሔር። በተለይ የማርትዬ እኔንም በጣም አጽናንቶኛል። የሞተ ይነሳል በምጽአት ቀን፣ አፈር ሆነው አይቀሩም ዘመዶቻችን። ስለዚህ ለቅሶሽን አቁሚ ማርትዬ፣ አልዓዛር ይነሳል ተደሰች እምዬ። አሜን አሜን። ተደሰት ሴፍዬ። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው። አቤነዘር አቤነዘር አቤነዘር። ሃሌሉያ። አለቱ ተተክሏል። ወደፊት ሂዱ፣ ወደ ኋላ አትመልከቱ። በጌታ ደስ ይበላችሁ። ሐዘንን ለመተው ወስኑ። መወሰን ነው የሚያስፈልገው። ድል ከፊታችሁ አለ፣ አትፍሩ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 እና 23 እንዲህ ይላል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና።
ማለዳ ማለዳ አዲስ ነው። ታማኝነትህ ብዙ ነው። እግዚአብሔር ምንድን ነው ብላችሁ ብትጠይቁኝ እግዚአብሔር ታማኝ ነው። ታማኝ ነው እግዚአብሔር። ጌታ ያሻግረናል። we are almost there። አዲስ ነገር አለው። ለዲፕሬሽን እድል አንሰጠውም። ተስፋ ለመቁረጥ እድል አንሰጠውም። ለቤተሰብ መፍረስ እድል አንሰጥም በጭራሽ። እምቢ። የሰይጣን ሐሳብ ያ ነው። ልጆቻችንንም ለዲፕሬሽን ለዓለማዊነት አሳልፈን አንሰጥም። እምቢ። የኔና የናንተ ጽናት እኛን፣ ቤተሰባችንን፣ ልጆቻችንን ይጠብቃል። ክብር ለኢየሱስ ይሁን። እንግዲህ ይህን መልእክት ሰጠኝና ጌታ 2 days ago መስበክ ባልችልም ባይሆን እጄ ቁጭ ብዬ ሰብካለሁ ብዬ ነው የመጣሁት። ግን በስነ ስርዓት አስጨረሰኝ። በጣም በጣም እግዚአብሔር ይባርካችሁ። ትሻገራላችሁ በድል። አዲሱን ዓመት ደግሞ 2026 ትኖራላችሁ። ሰይጣን ይፎክር፣ ያጉራራ፣ ይጮህ፣ የፈለገውን ይበል። እኛ እሱን አይደለም፣ ጌታን እናዳምጣለን። ኢየሱስን እናዳምጣለን። ጌታ ኢየሱስን ነው ማዳመጥም ያለብን። ሃሌሉያ። ነግራቸዋለሁ ከዚህ በፊት የማሚ እናት ባረፉ ጊዜ ሐዘን ቁጭ ብለን ከስንት ቀን በኋላ ነው ሻወር ውስጥ እድል ያገኘሁት ለመግባት። ቤቷ ጠባብ ነች። አንድ መታጠቢያ ቤት ነው ያለው። ሐዘንተኞች ተራ በተራ ይገባሉ ለመጠቀም። ማሚን አልኳት፣ ማሚ ሰውነቴን ያሳክከኛል፣ ደው በቃ ሻወር ከወሰድ ቆየው ስል ና ብላ ፎጣ ሰጠች። ገብቼ ለመታጠብ በቃ ስታጠብ የሚበላኝ እዚህ ስር ብብቴ ስር ነበር። ብብቴ ጋር ሲሄድ ትልቅ እጢ ተጋድሟል፣ ተኝቷል። ምንድነው ስል ቀድሞ ቶሎ የመለሰልኝ እኔ ጌታ ሆይ ምንድነው ብዬ ነው እንዲህ ያልኩት። በእጄ ይዤ ቶሎ መልስ የሰጠኝ ሰይጣን ነው። ካንሰር ነው ያለ። በቃ ካንሰር ነው። እናታችሁን የገደለ ካንሰር አንተንም ይዟል፣ ትሞታለህ አለኝ። አሁን ሻወሩ ይፈሳል እኮ እዛ ክርክር ከሰይጣን ጋር ይሻል። ጌታዊ ምንድነው አልኩ። የሰይጣን ድምፅ እንደሆነ አወቅኩ። ውጣና ታጠብና ውጣ፣ ቁጭ በልና የዮናስን መጽሐፍ አንብባለኝ። 4 ምዕራፍ ነው። ቶሎ ነው የሸመጠጥኩት። ቁጭ ብዬ ሸመጠጥኩት። አንድ ሐሳብ ነው ውስጥ የቀረው። ታዲያስ ምንድነው ይሄ? አሁንም ጥያቄ ምንድነው ነው? ምንድነው ብዬ ጠይቄ መልስ ለማግኘት 4 ምዕራፍ ማንበብ ነበረብኝ። አንድ መጽሐፍ አይገርማችሁም? የዮናስ ቀል ነው። ይሄ ነው መልስ። የዮናስ ቀል ነው። ሰይጣን ግን ምንድነው ያለ? ካንሰር ነው የያዘ። እናታችሁን የገደለ ካንሰር አንተንም ይዟል፣ ትሞታለህ። ምንድነው ስለው ጌታን የዮናስ ቀል ነው አለ። ምንድነው ታዲያ? የዮናስ ቀል ትላንት በቀለች፣ ዛሬ ደረቀ፣ ይሄም ይደርቃል አለኝ። ክብር ለእግዚአብሔር ይሁን። በዚህ መገለጥ እኔ ብቻ አይደለሁም፣ ብዙ ሰዎች ናቸው የተፈወሱት። እግዚአብሔር ይመስገን። በተናገርኩ ቁጥር ሰዎች ይፈወሳሉ። እና ከዛ ቁጭ ብዬ የዮናስ ቀል ነው ያስኩት። ማሚ መጣች። ዳዲ ሰዎች ይጠብቁሃል እኮ ናና ቃል ስበክ አለች። አለጅሽን አምጪ አልኩ። መጣች፣ ያዘች። ወይ ብላ ምንድነው እሱ አለች። የዮናስ ቀል ነው። እግዚአብሔር በጠራው ስም ነው የምጠራው። ካንሰር አላልኩትም። የዮናስ ቀል ነው። ጌታ እንደዚህ ነው ያለው። አሜን። አሁን 24 ሰዓት ጠብቄ ተነስቶ ምንድነው ስል የዮናስ ቀል ነው። ምንድነው እሱ? ሰይጣን እንደዚህ ያለ፣ እግዚአብሔር ደግሞ እንዲህ ያለ አልኳት። ያድርገው ጌታ ያድርገው አለች። በቃ ሂጄ ሰበኩ። ቶሎ ላምሽላችሁ። መሸ፣ ነጋ።
እንደገና ሻወር ቤት ገባሁ። ጥሩ ምርመራ ለማድረግ ስመረምር እዛው ቁጭ ብለዋል። ግን ቢዚ ያደረግኩት የዮናስ ቀል ነህ፣ የዮናስ ቀል ነህ፣ የዮናስ ቀል ነህ። በየቀኑ ሻወር ስወስድ የዮናስ ቀል ነህ እላለሁ። አሜሪካ ተመልሼ መጣሁ። እዛው ቁጭ ብለዋል። በየቀኑ የዮናስ ቀል ነህ እላለሁ። አሁን በዚህም ወጣብኝ። ሰይጣን በዚህ ጊዜ ቦምባርድ ሊያደርገኝ ፈለገ። አልነገርኩም? እየበዛ ነው፣ አሁን እየሰፋ ነው። ወደ ኦርጋኖችህም ሄዷል። እንዲህ ነው የሚለኝ። እኔ ግን ሁለቱም ጣቶቼ አመልካች ጣቶቼ ስራ አገኙ። አሁን የዮናስ ቀል ነህ፣ የዮናስ ቀል ነህ፣ የዮናስ ቀል ነህ። እንደዚሁ ስል እንደወተወትኩ በኋላ ረሳሁት እንደዛ ማለት። ብዙ ጊዜ ከቆየው በኋላ ሄጄ ገባ ብዬ ሳይ የዮናስ ቀል ሆኗል። ገባ ብዬ ሳይ የዮናስ ቀል ሆኗል። ዲስ ኢዝ ዘ ሎርድ። ክብር ለእግዚአብሔር። ሃሌሉያ። አቤኔዘር አሜን እንላለን ወይ? አቤኔዘር። ይህን መልእክት ጌታ ሰጠኝ እና ከሁለት ቀን በፊት ሰብካለሁ ስል ከአልጋ ላይ ተነስቼ ነው የመጣሁት። ፎር ዘ ፈርስት ታይም ዛሬ ነው የተነሳሁት ከሮብ ማታ ጀምሮ። እና ሰይጣን ቁጭ ብለህ ነው እንጂ ቆመማ አትችልም ብሎኝ ነበር። እግዚአብሔር ይመስገን ይኸው አሁንም ቆሜያለሁ። አንተ ውሸታም፣ ዘላለም እንደዋሸህ ውሸታም ነህ ሰይጣን። ለሱ መልእክት አለኝ። ውሸታም ነው። እስቲ ተነሱ ልጸልይላችሁ። እግዚአብሔር ይመስገን። በምን ሁኔታ እንደምታልፉ እግዚአብሔር ያውቃል። አቤኔዘር፣ አቤኔዘር ላንቺ፣ አቤኔዘር ላንተ በፍጹም ፍቅር ነው የምላችሁ። ምንም አይነት ሁኔታ ውስጥ ሁኑ። አቤኔዘር አለቱ ተተክሏል። የመታሰቢያ አለት ተተክሏል። ክብር ለኢየሱስ ይሁን። አሜን እንላለን ወይ? የመታሰቢያው አለት ኢየሱስ ክርስቶስ ተተክሏል። ሃሌሉያ። ፍልስጤማውያን እንደገና አይመጡም። ቅስማቸው ተሰብሯል። ሃሌሉያ። በፍልስጤማውያን የሚመሰሉ ርኩሳን መናፍስት በኢየሱስ ክርስቶስ ስም ተመትተዋል። ሃሌሉያ። እንግዲህ ዘመኑ ሊያልቅ ዛሬ 28 ነው። ከዛሬ በስተቀር 3 ቀን ነው የቀረው። እግዚአብሔር ተአምራት ያደርጋል በዚህ 3 ቀንም። ዝም ብላችሁ አታሳልፉት ይህን 3 ቀን። ለተአምራታችሁ በር የምትከፍቱ እናንተ ናችሁ። እስር ቤት ውስጥ ለመቆየት አትወስኑ። Prison is not your place. እስር ቤት ቦታችሁ አይደለም። እስር ቤት ያለፈውን እያነበነባችሁ በዛ መኖር እስር ቤት ነው። ከዛ ውስጥ ውጡ፣ ውጡ። እህቶቼ፣ ወንድሞቼ፣ ልጆቼ በጌታ በኢየሱስ ክርስቶስ ስም ውጡ ከዛ እስር ቤት ውስጥ። የምትወስኑትን ውሳኔ ወስኑና ከጌታ ጋር ተስማምታችሁ እርኩሳን መናፍስትን እየተዋጋችሁ ከእስር ቤት ውስጥ ውጡ፣ ውጡ። የሐሳብ እስረኛ ሰይጣን በተንኮሉ ወደ ዲፕሬሽን፣ ወደ ሌላው ወደ ራሱ ዓለም ነው ሊወስደን የሚፈልገው። እምብየው አልቆዝምም፣ እምብየው እያዘንኩ አልኖርም፣ እምብየው መብታችሁ ነው እምቢ ማለት። የጌታ ልጆች ናችሁ። ሃሌሉያ። ጉዳይ አለኝ፣ መላቀቅ ያለብኝ ችግር አለ በመንገዴ ላይ በሕይወቴ ላይ የምትሉ እዛው ባላችሁበት ቦታ እጆቻችሁን በልባችሁ ላይ ጫኑ። ልጸልይላችሁ። ስሙ ይባረክ። ልባችሁ ላይ አድርጉ። እውነተኛ ኤቤኔዘር ይሆንላችኋል። ኤቤኔዘር። ሃሌሉያ። አንዳንዴ እኮ በሕይወታችን የሚሆነውን ነገር አንወደውም።
ያን የማንወደውን ነገር ደግሞ ፊክስ ማድረግ የኛ ኃላፊነት ነው። we have to fix it ፊክስ ለማድረግ እኛም እርምጃ መውሰድ አለብን። ጦር መሳሪያ ያልያዙ እስራኤላውያን እግዚአብሔር ካንጎዳጎደ በኋላ ጠላቶቻቸው መሳሪያ እየጣሉ ሮጡ፣ ሸሹ። የእነሱን መሳሪያ እያነሱ ነው የወጓቸው። ስለዚህ ወገኖቼ እርምጃ ውሰዱ ማለቴ ነው። ዝም ብለው ቆመው እግዚአብሔር ውጊያውን ይጨርስ ቢሉ ኖሮ እግዚአብሔር አይጨርስላቸው፣ ጀመረላቸው። መጨረስ ያለባቸው እነርሱ ናቸው። እቤኔዘር እንደዛ ነው። እግዚአብሔር ውጊያችሁን ጀምሮላችኋል፣ እናንተ ትፈጽሙታላችሁ። ሃሌሉያ። ከዘላለም እስከ ዘላለም የተባረክህና የተቀደስህ ታላቅ አምላክ፣ ኃያል አምላክ፣ የዘላለም አምላክ፣ የሰማይና የምድር ፈጣሪ አባታችንና አምላካችን ሆይ ያንተ አቤኔዘርነት ለእስራኤላውያን ብቻ አይደለም፣ ለእኛም አቤኔዘራችን ነህ። ጌታ ሆይ የመታሰቢያው ዓለት ኢየሱስ ክርስቶስ በሕይወታችን ውስጥ ተተክለሃል። እናመሰግንሃለን፣ 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 እናከብርሃለን። ንጉሠ ነገሥታችን በከፍታዎች ላይ የምትቀመጥ በነገሥታት ላይ የነገስክ የክብር ጌታ፣ በዚህ ሰዓት ደግሞ እግዚአብሔር አምላክ ሆይ በተለያየ ሁኔታ ውስጥ የሚያልፉ ወንድሞችና እህቶች ጌታ ኢየሱስ ክርስቶስ ሆይ እቤኔዘር እንዲሆንላቸው ይህ ዘመን ከመፈጸሙ በፊት ጌታ እግዚአብሔር አስደናቂ ተአምር በሕይወታቸው ውስጥ እንዲከሰት በኢየሱስ ክርስቶስ ስም እጸልያለሁ። በእነዚህ 3 ቀናት ተአምራት ይሁን በኢየሱስ ስም። በቤተሰብ ላይ ተአምር ይሁን፣ በልጆች ላይ ተአምር ይሁን፣ በኢኮኖሚ ላይ ተአምር ይሁን፣ በጤንነት ላይ ተአምር ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይኩ። እግዚአብሔር ሆይ በርቀትም እግዚአብሔር አምላክ በሚዲያ የሚያዳምጡ ጌታ ኢየሱስ ሆይ በሚያልፉበት ነገር ሁሉ እግዚአብሔር ሆይ ሰይጣን ዲፕሬስ ያደረጋቸው፣ ተስፋ ያስቆረጣቸው በኢየሱስ ክርስቶስ ስም ከተያዙበት ነገር እንዲላቀቁ ጸለይኩ። አመሰግናለሁ እግዚአብሔር አምላክ ሆይ ሰንሰለት ስለወደቀ ጌታ ኢየሱስ ክርስቶስ አንተ ካስመለጥከን እስር ቤት ውስጥ ተመልሰን ለመግባት ወይም በዚያ ለመቆየት እንዳንወስን ጌታ የሐሳብ እስረኞች ከመሆን ነፃ አድርገን አባባ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም ተፈቺ፣ በኢየሱስ ክርስቶስ ስም ተፈታ፣ በኢየሱስ ክርስቶስ ስም ውጣ፣ ሂድ በኢየሱስ ክርስቶስ ስም። ጌታ ኢየሱስ ክርስቶስ ጴጥሮስን ከእስር ቤት ውስጥ ያወጣው እኛንም ደግሞ ያወጣን እናመሰግንሃለን። ስለረዳን ስምህ ይባረክ። በተወደደው ልጅ በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እስቲ ጨብ 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 ና ህዝቡን ባርክ እስቲ። ሃሌሉያ። ባርካቸው። መስበክም ካለብህ ስበክ። ሃሌሉያ። እንቆምና እጆቻችንን ወደ እግዚአብሔር እናነሳለን። ሃሌሉያ፣ ሃሌሉያ። እስቲ አቤኔዘር በሉ፣ እስቲ አቤኔዘር በሉ፣ አቤኔዘር። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። ያልፋል ብለን ያልገመትነው የእኛስ ታሪካችን ብዙ ነው።